ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁኝ? እንግዲህ በፓርት 1 ፈንዳሜንታል ኦፍ ነርሲንግ ላይ እና ነርሲንግ ኢቲክስ ላይ የወጡ ጥያቄዎችን ለማየት ሞክረናል። ዛሬ ደግሞ ከነሱ የቀሩትን ጥያቄዎች እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ጥያቄዎቹ ነው። Question number 7. A nurse observed medication administration error made by his friend working in medical ward. Due to this, the patient developed minor complication and treated. What is the first thing the nurse must do? A. Follow secretary and supervise. B. Report to the nurse director. C. Report to the legal judiciary body. D. Confront his friend. ለናት እንግዲህ ሜዲካል ዋርድ ላይ እንግዲህ መድኃኒት አድሚኒስተር በሚደረግበት ጊዜ ኢረር ተፈጠረ። ኢረር በሚፈጠርበት ጊዜ አንደኛው ጓደኛው አይቷል ኢረሩን። በዚህ የተነሳ ፔሸንቱ እንግዲህ ኮምፕሊኬሽን ዴቨሎፕ አድርጓል። ይህም ማይነር ኮምፕሊኬሽን ነው። ትሪተር ተደርጎ ኦብዘርቭ ያደረገው ነርስ የመጀመሪያ አክሽኑ ምንድን ነው ይለናል። ፎሎ ሴክሬትሊ ኤንድ ሱፐርቫይዝ። ስለዚህ ይሄ ቀጥታ እንግዲህ የፔሸንት ሴፍቲን ዳይሬክትሊ ምን ማድረግ አይችልም፣ አድሬስ ማድረግ አይችልም። የተፈጠረውን ኢረር እንኳን በጣም መስተካከል አለበት ቢባል ድረስ ማድረግ አይችልም። ስለዚህ ካንሰል ታደርጋላችሁ። ምርጫ ሪፖርት ቱ ዘ ነርስ ዳይሬክተር። ምርጫ ቢላለው እንግዲህ መልሳችን ነው። ምክንያቱም ሜዲኬሽን ኢረር በሚኖርበት ጊዜ ቀጥታ ኦብዘርቫንሱ እንግዲህ ለሚመለከተው አካል ሪፖርት ማድረግ አለበት። ዘን ዶክመንት ይደረጋል። ከዛ በኋላ አስፈላጊውን የሆነ አክሽን ሊወሰድበት ይችላል። ቤዝዶን ሌጋሊቲ በመጠቀም እንግዲህ ከስራ ሊለቁላ ይችላል። ምርጫ ሲላ ሪፖርት ቱ ዘ ሌጋል ጁዲሻሪ ቦዲ። እንግዲህ መጀመሪያ መደረግ ያለበት ለማን የመጀመሪያው መሆን ያለበት ሆስፒታል ሪፖርቲንግ ሲስተም መጀመሪያ ላይ ነው መሆን ያለበት። ከዛ ነው የሚከተል። ስለዚህ ካንስል ታደርጋላ። ምርጫ ላይ ኮንፍሮንት ሂዝ ፍሬንድ። ይሄ ደግሞ በሁለቱ መካከል ያለው እነዚህ ኮንፍሊክት ላመጣ ይችላል። ዘ ፕሮፌሽናል ስቴፕ ከምንለው ውስጥ እንግዲህ ሄዶ ለሚመለከተው ዳይሬክተር ሪፖርት ማድረግ ነው። ስለዚህ ምርጫ ቢ is the correct answer. 44-year-old female patient with a complaint of itching and rash came to the dermatology clinic. On physical examination, line of scratching is visible on the skin. The patient reported that she has no information on how to care herself. What is the priority nursing diagnosis this patient? A. Disturbed body image related to visible rash. B. Impaired skin integrity related to scratching. C. Anxiety related to fear of death. D. deficiency knowledge about disease progress. እድሜዋ ወደ 44 አካባቢ የምታውቅ አንድ ሴት ናት። እንግዲህ ምንድነው የመጣችበት ዋነኛ ምክንያት እንግዲህ ያሳክከኛል ፕላስ ደግሞ ራሽ አለ ሰውነቷ ላይ። ኤግዛሚኔሽን ፋይንዲንጎች እንግዲህ ስክራቺንግ የሆነ ቪዚብል የሆነ ላይኖች እንግዲህ ተመላክተው አክቹዋል ስኪን ዳሜጅ እንደሆነ ይጠቁመናል። እናትየው ራሷን የመጠበቅ ነገሩ እንግዲህ ምንም አይነት እውቀት የለኝም ብላለች። ጥያቄያችን እንግዲህ የትኛው ነው እንግዲህ ፕራዮሪቲ ነርሲንግ ዳያግኖሲስ የሚለን እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ዲስተርብድ ቦዲ ኢሜጅ ሪሌትድ ቱ ቪዚብል ራሽ ይለናል። እንግዲህ ይሄ ሊሆን ይችላል። ነገር ግን እንግዲህ ነርሲንግ ዳያግኖሲስ ዋነኛ እነዚህ ማስሎው ሄራርኪን በመጠቀም እንግዲህ ምን ማድረግ ያስፈልጋል? ፕራዮሪታይዝ ማድረግ ያስፈልጋል። መጀመሪያ እንግዲህ ፊዚዮሎጂካል ኒዶች ያስፈልጋሉ። ከዛ ነው እነዚህ ሴፍቲ ኒድ ሳይኮሶሻል ጋር ወይንም እነዚህ ናውሌጅ ጋር በሚገናኝበት ጊዜ ሰከንድ የሚወጡ ናቸው። ነገር ግን ፊዚዮሎጂካል ኒድ እንግዲህ የመጀመሪያው ስለሆነ ካንስል ታደርጋላችሁ። ምርጫ ሲ ደግሞ እንደዚህ ይለናል። አንዛይቲ ሪሌትድ ቱ ፊር ኦፍ ዴዝ ሜንሽን አልተደረገም። ነርሲንግ ዲያግኖሲስ ደግሞ የሚወጣው እንግዲህ ቤዝድ ኦን ፔሸንት ሪስፖንስ አይደለ ሳብጀክቲቭ እና ኦብጀክቲቭ ዳታዎችን ነው። ስለዚህ ፔሸንታችን እንግዲህ ምንም አይነት ፊር ኦፍ ዳይንግ ስቴት አልተደረገም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ዲፊሽንሲ ናውሌጅ አባውት ዲዚዝ ፕሮሰስ ይለናል። ይሄ አንደኛው ነርሲንግ ዲያግኖሲስ መሆን ይችላል። ነገር ግን ቅድም እንዳልኳችሁ ከፊዚዮሎጂካል ኒድ በኋላ የሚመጣ ስለሆነ ካንስል ታደርጋላችሁ። መልሳችን ምርጫ ቢ ላይ ያለው ኢምፔርድ ስኪን ኢንቴግሪቲ ሪሌትድ ቱ ስክራቺንግ ይሆናል ማለት ነው። ምክንያቱም ቪዚብል የሆነ ስክራች የሆነ ማርክ አለ በሰውነቷ ላይ። ይሄ አክቹዋል ፕሮብሌም እንዳለ ይጠቁመናል። ስለዚህ ከአክቹዋል እና ከሪስክ ወይንም ከፖቴንሻል ኢሹ እንግዲህ ነርሲንግ ዲያግኖስ መቅደም ካለበት ከሁለቱ የትኛው ነው? አክቹዋል ነው። ስለዚህ አክቹዋሉን ታስቀድማላችሁ። ከዛ በኋላ ፖቴንሻል ኢሹዎች ናቸው የሚቀመጡት። ስለዚህ እንደ ነርሲንግ ዲያግኖሲስ ፕራዮሪታይዝ ምርጫ ቢ it is the correct answer. Question number 9. A 25 years old male patient was admitted to an ICU and put on mechanical ventilator following car accident. On assessment, his eyes are not open to any stimuli, produces incomprehensible sound and has abnormal flexation of motor response.
What is the level of consciousness of this patient using Glasgow Coma Scale? A. stupor፣ B. somnolent፣ C. comatose፣ D. semi conscious። እንግዲህ እድሜው ወደ 25 ዓመት የሚጠጋ አንዱ ወንድ ልጅ ነው። እንግዲህ አይሲዩ ላይ ነው ያለው። ከባድ የሆነ አደጋ እንደደረሰበት ያሳያል። ፕላስ ሜካኒካል ቬንቲሌተር ላይ ነው ከመኪና አደጋ ኋላ። ግላስጎው ኮማ ስኬል አሰስ በምታደርጉበት ጊዜ እንግዲህ አይን ላይ ቼክ በምታደርጉበት ጊዜ ከአራት ነው ራንክ የሚደረገው። ለየትኛውም አይነት ስቲሙሌ ምንም አይነት ሪስፖንስ አይሰጥም። ቨርባሊ ኢንኮምፕሬንሲብል ሳውንድ አለ። ሞተር ላይ ደግሞ አብኖርማል ፍሌክሴሽን አለ ወይም ዴኮርቲኬት ሪስፖንስ ምንለው አለ ማለት ነው። እንግዲህ ግላስጎው ኮማ ስኬል ስኮር በሚደረግበት ጊዜ አይ ኦፕኒንጋችን እንግዲህ ከአራት ነው የሚሰጠው። ለአይ ኦፕኒንግ ለምንም አይነት ሪስፖንስ የማይሰጥ ከሆነ እንግዲህ ዜሮ የለም አይደለ፣ አንድ እንሰጣለን። ቨርባል ሪስፖንስ እንግዲህ ኢንኮምፕሬንሲብል ሳውንድ ነው የሚያወጣው። ሳውንድ እንግዲህ ኢንኮምፕሬንሲብል ለሆነ ሳውንድ ወይንም የማይገባ አይነት ሳውንድ ለሚያወጣ ከሆነ ቱ እንሰጣለን። ሞተር ሪስፖንስ ደግሞ አለ። ሞተር አብኖርማል የሆነ ፍሌክሴሽን አለው። ሶ ለሱ ደግሞ ስንት እንሰጣለን? አብኖርማል ፍሌክሴሽን ካለ 3 እንሰጣለን ማለት ነው። ስለዚህ ቶታል ግላስጎው ኮማ ስኬል ካልኩሌት ስታደርጉ አይ ኦፕኒንግ 1፣ ቨርባል ሪስፖንስ 2፣ ሞተር ሪስፖንስ 3 ይሆናል። አንድ ላይ ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ ኢንተርፕሬት በምናደርግበት ጊዜ እንግዲህ ከ13 እስከ 15 በሚሆንበት ጊዜ ግላስጎው ኮማ ስኬል ማይልድ ብሬን ኢንጁሪ ብለን እንጠራለን። ሌላኛው ከ9 እስከ 12 በሚሆንበት ጊዜ ደግሞ ሞዴሬት ብሬን ኢንጁሪ ብለን እንጠራለን። 8 ወይም ከ8 በታች በሚሆንበት ጊዜ እንግዲህ ሲቨር ብሬን ኢንጁሪ ወይንም ኮማ ብለን እንግዲህ ክላሲፋይ እናደርጋለን ማለት ነው። ሶ የኛ እንግዲህ ፔሸንት ግላስጎው ኮማ ስኬሉ 6 ስለሆነ የትኛው ስር ነው የሚካተተው? ሲቨር ኮማ ስር ነው የሚካተተው ማለት ነው። ስለዚህ ምርጫ ሲ ላይ ያለው እንግዲህ መልስ ይሆናል ማለት ነው። Question number 10. A nurse prepared the patient for surgery by inserting a NG tube. After inserting the tube, the nurse confirmed whether the tube is in the stomach. What is the most appropriate sign used for confirmation? A. There is no air bubble from the tip of the NG tube in a cup of water. B. The color of litmus paper is changed after GI aspiration was applied. C. There is a central cyanosis and shortness of breath. D. There is no gurgle sound auscultated over abdomen ይለናል። እንግዲህ ሰርጀሪ ከመግባት በፊት ኤንጂ ቲዩብ ይግባ ተብሏል። እንግዲህ ነርሷ እንግዲህ የተሰጠው ታስክ ምንድነው? እስቶ በስነ ስርዓት ኤንጂ ቲዩብ እንድታስገባ ነው። ሶ ኤንጂ ቲዩቡ ደግሞ በስነ ስርዓት እንደገባ በምን ኮንፊርም ማድረግ እንችላለን ነው። ምርጫ ኤ ላይ ኖ ኤር በብል ፍሮም ኤንጂ ቲዩብ ኢን ዘ ካፕ ኦፍ ዋተር ይለናል። ሶ ይሄኛው ሴፍቲ ቼክ ነው እንጂ ኮንፊርም ለማድረግ የምንጠቀሙ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ሴንትራል ሲያኖሲስ ፕላስ ሾርትነስ ኦፍ ብሪዝ አለ። ይሄ ማለት እንግዲህ እንግዲህ ኤርዌይ ላይ ነው ወይንም ትራኪያ ላይ ነው ያለው። ሶ በጣም ዴንጀር የሆነ ሳይን ነው እንጂ ኮንፊርም የምናደርግበት ሳይን አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ኖ ገርግል ሳውንድ ኦስኩሌትድ ኦቨር አብዶሜን። ስቶማክ ውስጥ ከሆነ እንግዲህ የምንሰማው ገርግል ሳውንድ ነው አይደል? በስሪንጅ እንግዲህ አየር ወስደን ፑሽ እናደርጋለን። ፑሽ በምናደርግበት ጊዜ ኦስኩሌት እናደርጋለን። ገርግል ሳውንዱን እንሰማለን። ሶ ገርግል ሳውንድ ከሌለማ ኮንፊርሜሽን አይሆንም ማለት ነው። ስለዚህ ካንስል ታደርጋላችሁ። እንግዲህ መልሳችን ምርጫ ቢ ላይ ያለው ሊትመስ ፔፐር changed after aspiration የሚለው ነው ማለት ነው። Question 11. A 43-year-old patient came to hospital with a complaint of fever, fatigue, chest pain and night sweat for 2 weeks. On physical examination, the patient was tachycardia, productive cough and use accessory muscles for breathing. What is the priority nursing diagnosis for this patient? A. Fluid volume deficit. B. Ineffective airway clearance. C. Fatigue. ዲ ሃይፐርተርሚያ ይለናል። እንግዲህ እድሜው ወደ 43 ዓመት የሚጠጋ ወንድ ነው። ኮምፕሌኑ እንግዲህ ፌቨር አለ፣ ፋቲጉ አለ፣ ፕላስ ቼስት ፔን አለው። ማታ ማታ ያልበዋል ለ2 ሳምንት ያህል። ምልክቶቹ እንግዲህ ከቲቢ ጋር ይገናኛል። ኤግዛሚኔሽን ፋይንዲንጎቹ ደግሞ ታካካርዲክ ናቸው። ፕሮዳክቲቭ ካፍ አለው። በሚተነፍስበት ጊዜ እንግዲህ አክሰሰሪ ምስሎችን ይጠቀማል። ስለዚህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ነው ወደ በሚሄድበት ጊዜ ምርጫ ኤ ላይ ፍሉድ ቮሊዩም ዴፊሲት ይለናል። ሶ ፍሉድ ቮሊዩም ዴፊሲት ሊሆን ይችላል ነርሲንግ ዲያግኖሲስ፣ ነገር ግን ፕራዮሪታይዝ መደረግ አለበት። ሁሌም መርሳት የሌለባችሁ ነርሲንግ ዲያግኖሲስ ላይ እንግዲህ ፕራዮሪቲ ነው ሁሉም መልስ ይመስላል፣ ነገር ግን ቤዝድ ኦን ፕራዮሪቲ የቱ ይቀድማል በሚለው እንግዲህ ሰሌክት ማድረጉ በጣም ቀላል ይሆናል። ስለዚህ ከመጀመሪያው ፕራዮሪቲ ኋላ የሚመጡ ናቸው። ስለዚህ ፕራዮሪቲ ወይንም የመጀመሪያውን ፕራዮሪቲ ስለማያሟላ ካንስል ታደርጋላችሁ። ምርጫ ቢ ኢፌክቲቭ ኤርዌይ ክሊራንስ።
ዚስ ዋን ኢዝ አንሰር። ምክንያቱም ፕሮዳክቲቭ ካፍ አለ አክሰሰሪ መስል የተጠቀመ ነው። ሶ ኤርዌይ ኦብስትራክሽን እንዳለ ይጠቁመናል አይደለ? ፕላስ ብሪዚንግ ዲፊካልቲ እንዳለ ይነግረናል። ስለዚህ ኢንፌክቲቭ ኤርዌይ ክሊራንስ ኢት ኢዝ ዘ ኮሬክት አንሰር። ምርጫ ሲ ፋቲጉ ይለናል። ሶ ፋቲጉ እንግዲህ አለ አይደል? ምልክት ውስጥ አለ። ሶ ሰከንደሪ ፕሮብሌም ነው እንጂ ላይፍ ትሬትኒንግ ኮንዲሽን ስላልሆነ ታጠፋላችሁ። ምርጫ ዲ ሃይፐርተርሚያ ኤም ሃይፐርተርሚያ አለ፣ ነገር ግን ከኤርዌይ እና ከብሪዚንግ ፕሮብሌም አይቀርም። ስለዚህ መልሳችን ምርጫ ቢ ላይ ያለው ኢንፌክቲቭ ኤርዌይ ክሊራንስ ይሆናል ማለት ነው። Question number 12. A 45-year-old male patient was brought to hospital by his brother with a complete leg fracture and profuse bleeding secondary to car accident. The surgeon decided that the patient's leg should be amputated at below the knee. Surgeons were busy by other cases and informed the nurse to prepare the patient immediately for operation. What is the most appropriate initial step in this preparation of the patient in this case? A. Take informed consent from his brother. B. Clean a surgical site with iodine solution. C. Give a pre-operative fluid and antibiotics. D. Assess the patient ability for informed consent. እንግዲህ እድሜው ወደ 45 ዓመት የሚጠጋ ወንድ ነው። በመኪና አደጋ ተመቷል። እንግዲህ ኮምፕሊት የሆነ ሌግ ፍራክቸር አጋጥሞታል። ፕላስ ደግሞ በጣም ከፍተኛ የሆነ ደም እየደማ እዚህ ፕላን የተደረገው ከኒው በታች ወይንም ከጉልበቱ በታች አምፑቴት እንዲደረግ ነው። ሶ ሰርጅኑ በጣም ቢዚ ስለሆነ ለነርሷ እንግዲህ ተነግሯል፣ ፕሪፔር አድርጊው ተብሎ ማለት ነው። ሶ ጥያቄያችን እንግዲህ የትኛው ነው ዘ ሞስት አፕሮፕሪየት ስቴፕ የሚለን እንግዲህ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ቴክ ኢንፎርምድ ኮንሰንት ፍሮም ሂዝ ብራዘር። ኮንሰንት መወሰድ ካለበት እንግዲህ ቀጥታ ከፔሸንቱ ኮንሽየስ ከሆነ እና ማውራት የሚችል ከሆነ ከፔሸንቱ ነው ቀጥታ የሚወሰደው። ነገር ግን አንዳንድ ጊዜ ዲሳይድ ሳያደርጉ ሲቀሩ ፔሸንቶች ዲሳይድ ሳያደርጉ ሲቀሩ ከቤተሰብ ኮንሰንት ልንወስድ እንችላለን። ስለዚህ ከወንድምየው መውሰድ ልክ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ክሊን ሰርጂካል ሳይት ዊዝ አዮዲን ሶሉሽን። እንግዲህ እንደ መጀመሪያ ስቴፕ አንወስደውም አዮዲን ሶሉሽን፣ ሰርጂካል ሳይት ዊዝ አዮዲን ሶሉሽን እንግዲህ እንደ መጀመሪያ ስቴፕ አንወስደውም፣ መጨረሻ ላይ የሚመጣ ስለሆነ ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ጊቭ ፕሪ ኦፕሬቲቭ ፍሉድ ኤንድ አንቲባዮቲክ። ይህ በጣም አስፈላጊ ነው ስታቢላይዝ እንዲሆን ፔሸንቱ እንግዲህ ለኢንፌክሽኖችም እንዳይገለጥ ቢፎር ሰርጀሪ እንግዲህ የግድ አንቲባዮቲክስ መውሰድ አለበት፣ ፍሉዶችን መውሰድ አለበት። ነገር ግን አንድ ነገር ከሱ በፊት ይመጣል። ይህም እንዲህ ከበድ ያለ ኢንቫሲቭ የሆነ ፕሮሲጀር በሚሰራበት ጊዜ እንግዲህ ኢንፎርምድ ኮንሰንት ያስፈልጋል። ስለዚህ ከኢንፎርምድ ኮንሰንት በኋላ የሚመጣ ስለሆነ ይህን ካንስል ታደርጋላችሁ። ስለዚህ መልሳችን ምርጫ ዲ ላለው አሰስ ዘ ፔሸንት ኤቢሊቲ ፎር ኢንፎርምድ ኮንሰንት። ዲ ኢንፎርምድ ኮንሰንት ወይንም ኮንሰንቱን መሙላት እንደሚችል አሰስ እናደርጋለን ማለት ነው። ምክንያቱም ከየትኛውም ቀድሞ መምጣት ያለበት የትኛው ነው? ፔሸንቱ ኢንፎርምድ ኮንሰንት ለኛ መስጠቱ አለበት። ስለዚህ የመጀመሪያው ስቴፕ እንግዲህ ፔሸንቱ ኢንፎርምድ ኮንሰንት መውሰድ እንደሚችል ማረጋገጥ ነው። ምንም አይል እንኳን ኢመርጀንሲ ኬስ ላይፍ ትሪትኒንግ ዲሲሽኑ እንግዲህ ትንሽ ከበድ ያለ ስለሆነ ኢንፎርምድ ኮንሰንት መወሰድ አለበት። ስለዚህ ለሰርጀሪ ፕሪፓሬሽን ሁሌም ሲደረግ እንግዲህ የመጀመሪያው ስቴፕ ኢንፎርምድ ኮንሰንት ነው። ስለዚህ እናጣራለን ፔሸንታችን እንግዲህ ኢንፎርምድ ኮንሰንት መውሰድ ይችላል አይችልም የሚለውን ዘንድ ስታቢላይዝ እናደርገዋለን። አይቪ ፍሉዶችን በመስጠት አንቲባዮቲክሶችን፣ ብለድም አስፈላጊ ከሆነ ብለድ በመስጠት ማለት ነው። ዘንድ ሰርጂካል ሳይቱን ደግሞ ፕሪፔር ማድረግ እንችላለን ማለት ነው። ስለዚህ መልሳችን ዲላ አሰስ ዘ ፔሸንት ኤቢሊቲ ፎር ኢንፎርምድ ኮንሰንት የሚለው ይሆናል ማለት ነው።